ሰላም ጤና ይስጥልን ይህ ሐሳብ ዴሊ ነው በዛሬው ሐሳብ ዴሊያችን አንድ ጉዳይ ላይ ትኩረት እናደርጋለን ይሄኛውም በፖለቲካና በሙስና በተጨማለቁ የሀገራችንና የዓለም አቀፍ ሚዲያዎችን በደንብ አድርገን እንዳሰሳለን በነገራችን ላይ እነዚህ ሚዲያዎች አሁን ከህዝብ ጋር መፋጠጥ ጀምረዋል እንዲሁም የጥቃት ሰለባ ያደረጓቸው ሰዎችም በቢሊየን ዶላር ክስ ማቅረብ ጀምረዋል አንደኛው ደግሞ ቢቢሲ ነው በፖለቲካና በሙስና የተጨማለቁት የሀገራችንና ዓለም አቀፍ ሚዲያዎች ታላቅ ፈተና ላይ ወድቀዋል እንዲሁም ህዝብ ለምን ብሎ መጠየቅ ጀምሯል ሚዲያዎቹ ሰለባ ያረጓቸውም ግለሰቦች በቢሊየን ዶላር የካሳ ክስ መክሰስ ጀምረዋል ይሄንን ጉዳይ በደንብ እንመለከተዋለን ዛሬ በደንብ የምንመለከተው ታላቁን ቢቢሲ ነው እንዲሁም በሀገራችን ውስጥም ያሉ ሚዲያዎች ምን እየሰሩ ነው ሚለውን በደንብ የምንመለከት ይሆናል ወደ መጀመሪያው ስናልፍ የዓለማችን ትልቁና ግዙፉ ሚዲያ ቢቢሲ የ1 ቢሊየን ዶላር ክስ ሊቀርብበት ነው ይህም ክስ የሚቀርብበት በዶናልድ ጄ ትራምፕ ነው ቢቢሲ ከሱ የማይጠበቅ አጸያፊ ስህተት ሰርቷል ስህተቱ ግን ሁን ተብሎ የተሰራ ስህተት ነው President Trump threatening a $1 billion lawsuit against the BBC የዓለማችን ግዙፉ ሚዲያ ቢቢሲ ሁን ብሎ ቪዲዮ ሚክስ አድርጓል ሚክስ ያደረገው ቪዲዮ የዶናልድ ጄ ትራምፕን ንግግር ነው ይሄ ንግግርን ትራምፕ ያላሉትን እንዳሉ በማስመሰል ኤዲት አድርጓል ይሄንንም በማድረጉ የአሜሪካ ፖለቲካ ላይ ከባድ የተባለ ተጽዕኖ ሊያሳድር ችሏል እንዲሁም ቢቢሲ ሙያዊ ስነ ምግባርንም ሙሉ በሙሉ ጥሶ ነው ይሄን ስራ የሰራው ቢቢሲ ውሸትን ፈብርኳል That BBC clip is a mix. It stitches two different remarks together, remarks that came almost 1 hour apart. የዶናልድ ጄ ትራምፕ ደጋፊዎች ካፒቶል ሂልን በጥብጠው ነበር በዛ ሂደት ውስጥ በደንብ አድርገን ስንመለከት የተበጠበጠ ሰዓት እሳቸው እንዲህ ብለው ነበር የአንድ ሰዓት ቪዲዮ ንግግር አድርገው ነበር ግን እሳቸው ያሉትና ያላሉትን ያደባለቀው ሁን ብሎ ወደ ሴራ ትንተና የቀየረው ቢቢሲ እስቲ በደንብ እንመልከተው የመጀመሪያው እንዲህ አድርጎ ነው የሰራው ቢቢሲ ሁን ብሎ ያጠለሸው ንግግራቸውን ቆርጦ የአንድ ሰዓት ቪዲዮአቸውን ቆራርጦ ንግግሮቹን ገጣጥሞ እንደዚህ አይነት ግጭት ቀስቃሽ ንግግርን ሰርቶ ነበር ንግግሩ እንዲላል ወደ ካፒቶል ሂል እንሄዳለን እንዲሁም እኔ ከናንተ ጋር ሆኜ አብረን እንሄዳለን እንፋለማለን የሚል ንግግር አስመስሎታል ዶናልድ ጄ ትራምፕ ግን ይሄንን አላሉም ነበር ቢቢሲ ግን እንደዚህ አድርጎ አቀናብሮታል We're going to walk down to the Capitol and I'll be there with you and we fight like hell ዶናልድ ጄ ትራምፕ ያሉትን ንግግር ትክክለኛውና ኦሪጂናሉን እንመልከተው ትራምፕ በእውነታው ይሄን ነበር ያሉት ወደ ካፒቶል ሂል እንሄዳለን እንዲሁም ደፋር ሴናተሮቻችንን ኮንግረስ አባላቶቻችንን ሴቶቻችንን እናበረታታለን ይሄን ነበር ያሉት ቢቢሲ ግን ዶናልድ ጄ ትራምፕ ደጋፊዎቻቸው ሄደው ካፒቶል ሂልን እንዲበጠብጡ ነውጥ እንዲያነሱ ሁን ብለው ተናግረዋል ብለው መረጃን አዛብቶ ነበር We're going to walk down to the Capitol and we're going to cheer on our brave senators and congressmen and women ይህ ከቢቢሲ የማይጠበቅ ነው ቢቢሲ በብዙ አመታት ልምድ ያካበተ ግዙፍ ድርጅት ነው ይሄ ድርጅት ግን ሁን ብሎ የአሜሪካ ፖለቲካ ላይ ቀውስ ሲጠምቅ ሲበጠብጥም ነበር ታላቁ ቢቢሲ ሆን ብሎ ኢሚዛናዊ ስራን ሰርቷል እንዲሁም ነፃና ገለልተኛ መሆን ሲጠበቅበት መሆን አልቻለም እንዲሁም መርሆችን ረግጦ ህዝብን አሳስቷል misinform አድርጓል ህዝብን The BBC couldn't even pretend that this was a slight error to take a video of Donald Trump's speech and then to clip it two parts of the videos that was almost 15 minutes apart is not a mistake. It's deliberately misleading the public. ከዚህ ቀደም የዶናልድ ጄ ትራምፕ ደጋፊዎች
ካፒቶል ሂልን ሲወሩ ትራምፕ እንዲህ ተናግረው ነበር። ትራምፕ በንግግራቸው ላይ ረብሻ አያስፈልግም ብለው ጽፈው ነበር። በቀድሞ ትዊተር ባሁኑ ኤክስ ገጻቸው ላይ ይሄንን አስፍረው ነበር። በነገራችን ላይ የአሜሪካንን ትልልቅ ቢቢሲ ሲኤንኤንን የመሳሰሉ ትልልቅ የሚዲያ አውታሮች እንዲሁም የኢትዮጵያውያን አንዳንድ ሚዲያዎች ሁም ብለው የተዛባ መረጃን ያቀርባሉ። በነገራችን ላይ ከአንድ ዓመት በፊት ጋዜጠኛ መሐመድ ሐሰን ይሄንን መረጃ ዘግቦት ነበር። ይሄ ነገር እንደሚሆን ምናልባትም ታውቆት ነበር። ያኔ ካፒቶል ሂል ተወረረ የሚለውን ጉዳይ ብዙዎቻችን እንደተቀበልነው ካፒቶል ሂልን ለቃችሁ ውጡ የሚለው መረጃ ረብሻ አያስፈልግም ትራምፕ ያኔ ረበሸው የሚለው የጻፈው ብዙዎቻችን አለ ወይ ደግሞ ምንም አይነት እርምጃ አልተወሰደም የሚለው በአለም ላይም ተስተጋብቷል ከነሱም አልፎ ግን እዚህ ካፒቶል ሂል ያኔ ሲረበሽ ማለት ነው ካፒቶል ሂልን ለቃችሁ ውጡ ሰላም እንጂ ረብሻ አያስፈልግም ብሎ ትራምፕ መልእክት አስተላልፎ ነበር ወይ ደግሞ ትዊት አድርጎ ነበር። ታላቁ ቢቢሲ አሁንም ድረስ ሁም ብሎ የተዛባ መረጃዎችን ይሰራል። እስቲ ዶናልድ ጄ ትራምፕ ላይ የሰራውን ተመልክተናል። እስቲ አሁን ኢትዮጵያ ውስጥ ቢቢሲ የሰራቸውን የስህተት ዘገባዎች እንመልከት። የመጀመሪያው ቢቢሲ እንዲህ ብሎ ዘግቦ ነበረ። የሰሜኑ ጦርነት በተነሳ ጊዜ ኢትዮጵያ ጦርነት ላይ በሆነችበት ሰዓት ህወሓት ወረራ ባደረገበት ሰዓት እንዲህ ብሎ ነበረ። ህወሓት ተጠናክሮ የፌዴራሉን መንግስት ከትግራይ ጠቅልሎ ጠራርጎ አስወጥቷል ብሎ ነበረ። ይሄንን የተናገረው ቢቢሲ ነው። ጦርነቱ ለወራት ትግራይ ውስጥ ከቆየ በኋላ የትግራይ ኃይሎች የተጠናከሩ የፌዴራል መንግስት ሰራዊትን በሰኔ ወር ከትግራይ አስወጡ። እውነታውን ስንመለከት ግን የፌዴራሉ ኃይል መከላከያ ህወሓትን አሸንፎ መቀሌን ተቆጣጥሮ የህወሓትን አመራሮች በቁጥጥር ስር አውሎ ነበረ። እንዲሁም እነዚህን አመራሮች ወደ አዲስ አበባም ጭምር ይዞ ነበረ። ዋነኛው የጁንታ መሪ ስብሐት ነጋን ጨምሮ በቁጥጥር ስር ያሉ 9 የጁንታ አመራሮች ዛሬ አዲስ አበባ ገብተዋል። መንግስት ለጥሞና ለእርሻ እንዲሁም ያለውን ጦርነት ጋብ ብሎ በሰከነ መንገድ መመልከት እንዲቻል እንዲሁም የተነሳውን ጦርነት ለማብረድም በሚመስል መንገድ መንግስት በወደ ሰፊነት ጉዳዩን ተመልክቶት ጋብ ለማድረግ ሞክሮ ነበር። ግን ቢቢሲ ይሄንን ነገር ሚዛናዊ ሆኖ ከህወሓትም ከመንግስትም ሳይድ ያለውን አዳምጦ ለህዝብ ማቅረብ ሲገባው መንግስት እንደተሸነፈ ህወሓት እንዳሸነፈ አድርጎ ስሁት የሆነ ዘገባ አቅርቦ ነበር። በዓለም አቀፍ ያሉ ግዙፍ ሚዲያዎች ሜንስትሪም ሚዲያዎች በኢትዮጵያም ጭምር ያሉ እንዲህ ያደርጋሉ። እነዚህ ሚዲያዎች የትራምፕንም ንግግር የፑቲንንም ንግግር የሀገር መሪዎችንም ንግግር የሀገርንም እሳቤ አጣመው አሻፈው ሁም ብለው የሴራ ፖለቲካ በውስጡ በመክተት ሀገርን ድምጽ የህዝብን ድምጽ ያፍናሉ። ግን ይሄ ነገር የሚደረገው በባዶ አይደለም። ጉቦ የሚሰጡ አካላቶች አሉ። እንዲሁም እነዚህ አካላት የፖለቲካ አጀንዳም ጭምር ስላላቸው የፈለጉትን እውነት ሲያዩ ባላየ ማለፍ እንዲሁም ሐሰቱን እውነት አድርጎ ማቅረብ አንደኛው የሴራው አካልም ጭምር ነው። የትራምፕም ሆነ የፑቲንን ድምጽ ቢቢሲ ቢያፍነው የትላንቱ ትዊተር የዛሬው ኤክስ ሽፋን ሊሰጠው ይችላል። በግዙፍ ስፖንሰር አድራጊዎች የሚመሩት ወይ ደግሞ እነኚህ የሚመሯቸው ሚኒስትሪ ሚዲያዎች የእያንዳንዳችን ሀቅ ቢያፍኑም አንዳንድ የኢትዮጵያ ሚዲያዎችን ስንመለከት ሚዲያም አይመስሉም። ንግግራቸውን በደንብ ስንመለከት የሴራ ትንተና ላይ ተጠምደው ይውላሉ። እንዲሁም ጦርነትን በዋነኝነት የገቢ ምንጫቸውም አድርገው ይወስዳሉ። የጦርነት ጉሰማ ዋና ስራቸውም ጭምር ይመስላል። ለምሳሌ እንኳን ብንመለከት በሰሜኑ ጦርነት ወቅት ላይ እንዲህ የሚል ንግግር ከሚዲያዎች ተሰምቶ ነበር። አብይ የት እንደዘመተ ንገሩን፣ 11 ሚሊዮን ብር እንሰጣለን፣ እንሸልማለን፣ ያለበትን አቅጣጫ ብቻ ንገሩን ሲሉ ነበር። አብይ በየት ግንባር እንደዘመተ የሚነግረን 11 ሚሊዮን እንሰጣለን፣ በደንብ አድርገን እንሰጣለን፣ ይሄን እናበረክታለን፣ ይሄን ስጦታ እናበረክታለን፣ አቅጣጫው ብቻ መንገር ነው፣ በየት አካባቢ እንደዘመተ። እንደዚህ ያለ ግልጽ ጦርነት ቀስቃሽ ጨማቂ የሆነ ንግግሮችን የሚያደርጉት ደግሞ የኛው ሀገር ሚዲያዎች ናቸው። ኢትዮጵያ
ህግ ማስከበር ስራ ላይ በነበረችበት የሰሜኑ ጦርነት ወቅት ላይ ጠቅላይ ሚኒስትር አብይ አህመድ እንዲህ ብለው ነበር ያሉበትን ግንባር በግልጽ ጠቅሰው እንዲሁም በቀጣይ ሊይዙ ያሰቡትን ግንባሮችንም ጭምር ሲናገሩ ነበር። ጦርነቱ በከፍተኛ ድል ነው የተከናወነ ያለው። አሁን ካዛክስታን ይዘናል። ዛሬ ጭፍራንና ቡርቃንን እንይዛለን። ግን እነዚህ ሚዲያዎች ትኩረታቸው ይሄ አልነበረም። ህዝብን በማሸበር እንዲሁም ፕሮፓጋንዳ ስራ ላይ ተጠምደው ነበር። የዓለም ግዙፍ ሚዲያዎች እነ ቢቢሲ የሰሩት የሴራ ፖለቲካ እንዲሁም ሁን ተብሎ የተዛባ መረጃ ማቅረባቸው ሲጋለጥባቸው ሁን ብለው በገዛ ፍቃዳቸው ስልጣናቸውን ይለቃሉ። Tim Davie has tonight resigned as Director General of the BBC, along with the CEO of BBC News, Deborah Turness. ግን የኛ ሀገር ሚዲያዎች ዛሬም አይናቸውን በጨው አጥበው ይመጣሉ። በነገራችን ላይ ይሄ አይነት ድርቅና በዚህ ዘመን ያስኬዳሉ? ህዝብ አሁን መጠየቅ ጀምሯል። ህዝብ እነዚህን ሚዲያዎች ማፋጠጥ ጀምሯል። እነዚህ ሚዲያዎች ሰለባ ያደረጓቸው ሀገራትም ድርጅቶችም ግለሰቦችም በቢሊዮን ዶላር ክስ ማቅረብ ጀምሯል። የካሳ ጥያቄ፣ የስም መጥፋት ጥያቄ እያነሱ ነው። ግን አመራሮቹ የነዚህ ሚዲያ አመራሮች አሁንም አይናቸውን በጨው አጥበው ወደ ህዝብ መቅረብን አልፈሩም። ታሪክ ራሱን ይደግማል። ዛሬ እነዚህ አመራሮች የቢቢሲ አመራሮች ስራቸውን ለቀዋል። ትልልቅ ሚዲያዎች የሰሩት የስህተት ዘገባ ሁን ተብሎ የተሰራ የስህተት ዘገባዎች በሚጋለጡበት ሰዓት ህዝብ አንሰብስክራይብ ያደርጋቸዋል። እንዲሁም ከሪሞት ሊስታቸው ውስጥም ይደልታቸዋል። ኃላፊዎቹም በገዛ ፍቃዳቸው ስራ ይለቃሉ። ልክ ዛሬ የቢቢሲ ጋዜጠኞች ልክ እንዳደረጉት እና አመራሮቹም ስራን እንደለቀቁ ሁሉ የኛ ሀገሮቹ የሚዲያ ባለቤቶች መች ነው በሰራችሁት የስህተት ዘገባ ተሳቃችሁ ይቅርታ ጠይቃችሁ ስራችሁን የምትለቁት? እንዲሁም በኢትዮጵያ ሚዲያ ላይ በስፋት እየተስተዋለ ያለ አንድ ጉዳይ አለ። ሐቀኛ የሚዲያ አመራሮች እንዲሁም ለህዝብ ጥቅም ብለው ሀገራዊ ጥቅምን ሀገራዊ አላማን አንግበው የሚሄዱ የሚዲያ አመራሮችም ጋዜጠኞችም በግፋ በለው ይገፋሉ። ግን በጥቅም በዘመዳ ዘመድ እንዲሁም ፖለቲካዊ አላማዬን ያሳካል እንዲሁም አብረን ልንሸቅጥ ልንነግድ እንችላለን የተባሉ ኃይሎች ግን ዛሬም ወደ ኢትዮጵያ ሚዲያዎች ይሳባሉ። ዛሬም የኢትዮጵያ ሚዲያዎችን እንዲመሩ ከላይ እስተታች በዘር በጎሳ እንዲመሩት ይደረጋል። ይሄ አሰራር ግን ኢትዮጵያ ውስጥ ብቻ ያለ አይደለም። እነ ታላቁ ቢቢሲንም ሲኤንኤንንም አልጀዚራንም ያጠቃ በሽታ ሆኗል። እነ ዋሽንግተን ፖስት፣ እነ ሎስ አንጀለስ ታይምስ፣ እነ ዩኤስ ቱዴይ ከፍተኛ ሊባል የሚችል ከዚሁ ጉዳያቸው ጋር ተያይዞ ከዚሁ አካሄዳቸው ጋር ተያይዞ ሰብስክራይበሮችን አጥተዋል፣ አንሰብስክራይብ አድርገዋቸዋል። ቁልፍ ኃላፊዎቻቸው መልቀቂያ ያስገብቷል። የሰሜኑ ጦርነት በነበረበት ወቅት አንዳንድ የኢትዮጵያ ሚዲያዎች ሰላም ሲመጣ ትላንት የነበረውን እሳት አራግበው ቆስቁሰው ዛሬም ኢትዮጵያ የጦርነት አዙሪት ውስጥ እንድትሽከረከር ይፈልጋሉ። ኢትዮጵያ የሰሜኑ ጦርነት ያለዘበውን የፕሪቶሪያ ውል ስምምነት ሲደረግ ኢትዮ ፎረም እንደዚህ ዘግቦት ነበር። እንዴት ሰው ከሰይጣን ጋር ሊስማማ ይችላል? ብትስማማም አትስማማም የሚለውን የጠቅላይ ሚኒስትር አብይ አህመድ መልእክትን ለውጡን በህይወታቸው ተወራርደው ያመጡ ግለሰቦች ሳይቀሩ አይ በቃ እነዚህ ሰዎች አንችላቸውም ተስማምተን ካልቀጠልን አለ። እንዴት ሰው ከሰይጣን ጋር ይስማማ ይችላል? ምክንያቱም ብትስማማም እንኳን አትስማማም። እንዲሁም ሁለተኛ የፕሪቶሪያ ውል ስምምነት ሲፈረም የሚያሳየውን ቪዲዮ አጋርቶ ነበር። The signing of this peace deal has been long awaited. ሰው ከሰይጣን ጋር አይስማማም የሚል ቀረርቶ ተረስቶ የሰላም ስምምነቱ 3 ዓመት ሞላው ብሎ ነበር። ከሰይጣን ጋር አልደራደርም የሚለው ቀረርቶ ቀርቶ ዱቄት ናቸውና አየር ላይ ተበትነዋል የሚለውም ጩኸት ተረስቶ ደቡብ አፍሪካ ተሄዶ የተፈረመው የሰላም ስምምነት ይፋ ከሆነ 3 ዓመታትን ደፈነ። እውነታውን እስቲ እንመልከተው። ኢትዮ ፎረም እንዳለው የሰላም ስምምነቱ ተፈርሟል፣ 3 ዓመትም ሞልቶታል። ኢትዮ ፎረም ግን የሳተው አንድ ነገር አለ። ጠቅላይ ሚኒስትር አብይ አህመድ ሰው ከሰይጣን ጋር እንዴት ይስማማል ያሉትን ንግግር በደንብ አድርገን እንመልከተው።
እንዴት ሰው ከሰይጣን ጋር ይስማማ ይችላል? ምክንያቱም በተስማማ እንኳን ተስማማ። እውነታውን ግን ስንመለከተው ህወሓት ግን በ3 ዓመት ውስጥ ብዙ የሚባል ሰራዊትን አሰልጥኖ አስመርቋል። እንዲሁም የፕሪቶሪያው ስምምነት አፈጻጸም ላይ ህወሓት ሙሉ በሙሉ ዲዲአር ተተግብሮ የህወሓት ወታደሮች ትጥቅ ይፈታሉ ተብሎ ቢጠበቅም ህወሓት ትጥቅ ሲቀብር ነበር። እንዲሁም ለይምሰል የግልና እንዲሁም የ5-6 ሰዎች የቡድን መሳሪያዎችን ብቻ ነበር ሲያስረክብ የነበረው። በጊዜው የተዋጋባቸው ትልልቅ መሳሪያዎችን ግን ቀብሮ ነበር። እንዲሁም ህወሓት ከ5 ጊዜ በላይ ወታደሮችን አሰልጥኖ አስመርቋል። እንዲሁም ለተልኮ ለአፈጻጸም ዝግጁ ሁኑ እያለ ወታደሮችን በምረቃ ክብረ በዓላቶቹ ላይ ሲናገር ነበር። እውነት ጠቅላዩ እንዳሉት ሰው ከሰይጣን ጋር ይግባባሉ? ሰራዊት ትግራይ ምንተ ህልውና ህዝብ ትግራይ ምንተ ህልውና ድሕነት ህዝብ ትግራይ ተጣየሸ ናይ መኸተ ሕዝውን ቅድሚት አጎን ህዝብ ኮይኑ እቲ ተሪፉ ዘሎ ተልእኮ ክፍጽም ዝተፈለለየ ስልጠናታት እንዳሰርሐ ጸንዒ እዩ። ፕሪቶሪያን የሚያክል የሰላም ውል ስምምነት ይጸና ነበር። ግን ህወሓት ዛሬም ጦርነት በመጥመቅ ዛሬም በመደራጀት ላይ ተጠምዶ ውሏል። ይሄ ንግግርን ስንመለከት ሚዛን የቱ ይደፋል? ሚዛኑን ለእናንተ ልቶ ዲደብሊው እንደዘገበው ከሆነ በአፋር ክልል ውስጥ ድንበር ጥሶ በመግባት ንጹሃን ህዝብ ላይ የሽብር ጥቃት ፈጽሟል። ህወሓት በአፋር ክልል ዞን 2 ውስጥ የሚገኙ 6 መንደሮችን ወሮ በሰላማዊ ሰዎች ላይ የተለመደ የሽብር ተግባሩን በግልጽ ጀምሯል። ህወሓት በፕሪቶሪያ ውል ስምምነት ምንም ወታደር ሊኖረው አይገባም ነበር። እንዲሁም ሙሉ በሙሉ የዲዲአርን በመተግበር ወታደሮቹን ወደ ሰላማዊ ህይወት ማስገባት ሲጠበቅበት ዛሬ ላይ አደራጅቶ ክልል ጥሶ አፋር ውስጥ በመግባት የሽብር ተግባር ሲፈጽም ውሏል። ታዲያ ይሄ እንዴት ነው ሰው ከሰይጣን ጋር ይስማማል ማለት? ይሄ ነው ህወሓት ሰይጣን ነው። ሰውና ሰይጣን ሊስማማ አይችልም። ይሄ ንግግር ማለት ይሄ ነው። ህወሓት የፕሪቶሪያ ውል ስምምነት ከተፈጸመ በኋላ ሙሉ በሙሉ ራሱን ማረጋጋት እንዲሁም ወታደሮቹን ወደ ሰላማዊ ህይወት መላክ ሲገባው ዛሬ ላይ ጦርነት ሲጠምቅ እንዲሁም በተከታታይ ከ5-6 ጊዜ በላይ ምረቃ ሲያደርግ ነበር። ከ2 ሳምንታት በፊት ህወሓት ኮማንዶ ስፔሻል ኮማንዶ ብሎ ሲያስመርቅ ነበር። ይሄ ኃይል ታዲያ እንዴት ሊታረም ይችላል? እንዲሁም በኢትዮ ፎረም ገንዘብ ሰጪዎቹ ለጋሾቹ እነ ቲፒኤልኤፍ እነሱን ለማስደሰት ሲል እንደዚህ አይነት ዘገባዎችን ሲሰራ ነበር። ቢቢሲ ተዋርዷል። የኛ ሀገሮች ውስጥ እነ ኢትዮ ፎረም እንደዚህ አይነት የሰሩት ዘገባ ሙሉ በሙሉ ስህተት ሲሆን ይቅርታ ጠይቀዋል ወይ? የአሜሪካው ነጩ ቤተ መንግስት ቢቢሲን እንዲህ ብሎታል፣ 100% ውሸታም፣ እንዲሁም ከዚህ በኋላ ህዝብ አይፈልግህም፣ ታላቁ የእንግሊዝ ህዝብ ከዚህ በኋላ ቢቢሲን አያምንም ሲል ተናግሯል። This purposefully dishonest, selectively edited clip by the BBC is further evidence that they are total 100% fake news that should no longer be worth the time on the television screens of the great people of the United Kingdom. ነውር የማይሰለቸው ቢቢሲ ግን እንዲህ ብሏል። ለነጩ ቤተ መንግስት ምላሽ ሰጥቷል። በምላሹም ክሱን ውድቅ አድርጓል። እንዲሁም ቢቢሲ የታመነ የዜና ምንጮች ባይኖሩትም እንዲሁም ለዘገባዎቹ ምንም አይነት ምንጭ የማይጠቅስ ተቋም ነው። እንዲሁም ሐቀኛ ነኝ ለማለትም የሚሞክር ተቋም ነው። አብሶ በጋዛ ጦርነት ወቅት ላይ ብዙዎቹ ዘገባዎች ሁን ተብለው የተዛቡ ናቸው። ምክንያቱም ሰፊ የህዝብ ጆሮ ለማግኘት ሲል ብቻ እየፈበረከ ዜናዎችንም ሲያቀርብ ነበር። Is how the BBC completely rejected the White House's interpretation of its coverage. For starters, the BBC says, we didn't take down our story. BBC ሙሉ በሙሉ የተበላሸ ፍትሃዊ የሆነ ስራ የሚሰራ ተቋም ነው። እነዚህ ሚዲያዎች የሀገራችንም የውጪ ሚዲያዎች የሚሰሩትን ስራ ስንመለከት ከንቀት ካለማወቅ እንዲሁም ማን አለብኝነትም ጭምር እንዲሁም ያላቸውን የቴክኖሎጂ አቅም በመተማመን ያላቸውን
ነገሮችን የማሰይጠን ብቃት በመተማመን ነው። እንዲሁም በደቦ ህዝብ ላይ በደቦ መሪዎች ላይ የሀገራት መንግስታት ላይ ይዘንባሉ። እነዚህ በሴራ ትንተና የተካኑ ሚዲያዎች ሁም ብለው መንግስትና ህዝብን ሲያቃርኑ ይውላሉ። ይሄንን ሂደት ከአንድ ዓመት በፊት ሴራቸውን አንድ ሰው ገልጦት ነበረ። ጋዜጠኛ መሐመድ ሐሰን ይህ እንደሚመጣ ከዚህ በፊት አጋርቶን ነበረ። እስቲ እንመልከቱ። ከንቀትና ካለማወቅ አሊያም ደግሞ ከትዕቢት ከማናለብኝነትና ከግትርነት ሚዲያ በሰጣችሁ ዕድል ተጠቅማችሁ በያዛችሁት ድምጽ ማጉያ ይላል። አዎ በጉልበተኛው ስፒከራችሁ በውድ ካሜራችሁ በሚገዛው ድምጻችሁ ዋሽታችሁበታል። ተቀናቃኝ ያላችሁትን ያለመታከት ወግራችሁበታል። የእንግሊዙ ጠቅላይ ሚኒስቴር በቢቢሲ ስራ አፍረው እንዲህ ብለዋል። ቢቢሲ ተጠያቂነት ቁልፍ ጉዳዩን ሊያደርግ ይገባል ብለውታል። Keir Starmer's office has responded. They say accountability is key for the BBC. የኢትዮጵያ የሀገር ውስጥ ሚዲያዎች እንዲሁም ዓለም አቀፉ ሚዲያዎች ሁም ብለው የሚሰሯቸው ዘገባዎች ችላ መባል የለበትም። ምክንያቱም እነዚህ ዘገባዎች ህዝብን ለተቃውሞ ሊያስነሳ ይችላል። እንዲሁም ስተት የሚመስል ግን ሁን ተብሎ የተሰራ ዘገባዎች፣ ሴራዎች ሀገር ሊያፈርሱ ይችላሉ፣ መሪዎችን ሊያነሱ ይችላሉ፣ እንዲሁም ሀገራትን ከሀገራት ጋር ሊያቃርኑ ይችላሉ። እነዚህ ሚዲያዎች ሁን ብለው የሚሰሯቸው የስተት ዘገባዎች ካልታረቁ በጊዜ ህዝብን ወደ አልተፈለገ ብጥብጥ ሊወስዱ ይችላሉ፣ ሀገርንም ወደ ማያስፈልግ ዋጋ እንድትከፍል ሊያደርጉ ይችላሉ። Just think about it. If this was some other world leader, would these bosses have resigned? Maybe a prime minister in Asia or a president in Africa. የቢቢሲ ሰለባ የሆኑት ዶናልድ ጄ ትራምፕ እንዲህ ብለዋል። በትሩዝ ሶሻል ሚዲያቸው በግል ሚዲያቸው ላይ በመውጣት ከኃላፊነት የለቀቁትን የቢቢሲ አመራሮች ደስታቸውን ገልጸዋል። ይገባቸዋል፣ የእጃቸውን ያገኙትም ብለዋል። ግን በመጨረሻ እንዲህ ብለዋል። እኔ ያደረጉትን ጥሩ ንግግር ሁም ብለው አበላሽተውብኝ ነበር ብለዋል። Trump took to Truth Social to celebrate the resignation news, posting, "The top people in the BBC, including Tim Davie, the boss, are all quitting/fired because they were caught doctoring my very good, perfect speech of January 6th." ቢቢሲን የሰራውን የስህተት ዘገባ ማን አጋለጠው? ይሄንን ያጋለጠው ዘ ቴሌግራፍ ነው። ዘ ቴሌግራፍ ማንም ሳያውቅ በማወቁ አንደርስታንድ በማድረጉ ትርክት መዛባቱን በመረዳቱ እውነቱን ለህዝብ ይፋ አድርጎት ነበረ። የቢቢሲ የቀድሞ አማካሪ እንዲህ ብለው ነበረ። ቢቢሲ ተአማኝነቱን ተጠቅሞ ህዝብን አሳስቷል ብለው ነበር። The Telegraph published a report. It contained claims made by the BBC's former advisor, a man named Michael Prescott. Prescott's criticism revolved around one incident, an episode on Donald Trump. ቢቢሲ እውነታውን ዘ ቴሌግራፍም ህዝብም የአሜሪካው ነጩ ቤተ መንግስትም ቢያጋልጡትም ቢቢሲ ጉዳዩን በዝምታ ለማለፍ ሞክሮ ነበር። ሸፋፍኖ ለማለፍም ባላየም ባልሰማም ለማለፍ ሙከራ አድርጎ ነበር። But surprisingly, the BBC said nothing. No defense, no clarification and no pushback. በምዕራቡ ሚዲያዎችም በኢትዮጵያ ሚዲያዎችም እውነትን ፈልቅቆ የሚያወጣ ጋዜጠኛ እንዲሁም ሚዲያን በስነ ስርዓት ቀጥ ሰጥለጥ አድርጎ በስነ ምግባርና ሙያዊ በሆነ መንገድ የሚመሩ መሪዎችም ጋዜጠኞችም ሲገኙ ይገፋሉ። አንድ ታሪክን ላስታውሳችሁ። ጋዜጠኛ ታክርን እንመልከት። ይሄንን ጋዜጠኛ ስንመለከት የምዕራቡ ዓለም ሚዲያዎች ሁሌም ፑቲንን ሰይጣን ጭራቅ አድርገው ይስሉ ነበር። ጋዜጠኛው ሞስኮ ድረስ በመሄድ ፑቲንን ቃለ መጠይቅ አድርጎለት ነበር። እንዲሁም በዚህ የተሰማቸውን ከፍተኛ ንዴት የምዕራቡ ዓለም ሚዲያዎች መቆጣጠር አልቻሉም። እንዲሁም የፖለቲካ እሳቤ የተጸናወታቸው ሚዲያዎች በመሆኑ ኢንተርቪውን አግደውታል እንዳይተላለፍ። ሚዛናዊ ስላልሆኑ ጋዜጠኛውን ከስራው ጭምር አባረውታል። ታከር ካርልሰን ለዚያም ነው እንግዲህ ከኮርፖሬት የሚዲያው ዓለም የተባረረው። ታከር ካርልሰን ለፑቲን ኢንተርቪው ሞስኮ ሄዶ ሲጋበዝ ያየ ነው። በትዊተር የተለቀቀውን ደግሞ ያንኑ ራሱ ማለት ነው
እንዳልኩት ቅድም በሆነ በኩል ይታፈን አሁን የሚለቁ ማካላት ስላሉ ያንን ኢንተርቪው እስከ 300 ሚሊዮን በላይ ተመልካቾች እንዳዩት ማስታወስ ይገባል። የምዕራቡ ሚዲያዎች ሁም ብለው የጠሉትን አካል ጭራቅ የወደዱትን ደግሞ መልአክ ክንፉን ተመልክተናል እያሉ ሲምሉ ሲገዘቱ ይውላሉ። የቢቢሲ ዳይሬክተር ጄኔራል እንዲሁም ግብረ አበሮቻቸው ስራቸውን በግል ፍቃዳቸው ለቀዋል። ግን ጉዳዩን ህዝብ ባይነቃ ባይጠየቁ ኑሮ ግን ባላየ ሊያልፉት ነበረ። እንዲህ ብለዋል። በእኛ ስህተት ቢቢሲን ሙሉ በሙሉ ህዝብ አያውግዘውም ሲሉ ነበረ። The BBC's Director General, Tim Davie, and Head of News, Deborah Turness, have both resigned amid mounting criticism that the broadcaster deceived viewers. ግን እውነታው እንደዛ ነው ወይ? እነዚህ የሚዲያው ጋዜጠኞች ብዙ ዓመት ድርጅቱን የመሩትም እነዚህ አመራሮች እንዲህ ቢሉም ግን እነሱ የሚዲያው ነጸብራቅ አይደሉም ወይ? ይሄኛውንም ለህዝብ እንቶ ቢቢሲ በሰራው ዘገባ 100% የተሳሳተ ዜና መሆኑ ታውቋል። እንዲሁም ቢቢሲ ከሰራው ዘገባዎች ውስጥ 100% የፖለቲካዊ እሳቤ እንደነበረው መረጃዎች ማጋለጥ ጀምረዋል። The UK's Conservative Party wanted heads to roll. Over in the US, Trump's team called the BBC 100% fake news. BBC ከፍተኛ ውጥረት ውስጥ ወድቋል። እንዲሁም ከህዝብ ጋርም ተፋጧል። ቢቢሲ ራሱን እየፈተሸ ይገኛል። ግብረ አበሮቹ ማን ናቸው? የዚህ የወንጀል ሰንሰለት ምን ያህል ጥልቀት እንዳለውም ጭምር ምርመራ ጀምሯል። These clips showing the edited and original versions of a Trump speech have caused a major crisis at the BBC. የእንግሊዝ ህዝብ እንደዚህ የሚል ጥያቄ በሰፊው ማንሳት ጀምሯል። እንዲህ ብለዋል። እኛ አብዛኛው ህዝብን እያሳሰበን ያለው እንዴት በግብር ከፋዮች ገንዘብ የሚሰራ የህዝብ ተቋም እንደዚህ አይነት ሴራ ውስጥ ይገኛል። እንዲሁም ጥያቄያቸውን በአንድ ነገር ያነሱት ነው። ጥያቄው የዶናልድ ጄ ትራምፕ ጉዳይ አይደለም። እኛ ያሳሰበን የትራምፕ ጉዳይ አይደለም። ቢቢሲ ሙያዊ ስነ ምግባሩን ማክበር ለምን ተሳነው? ለምን ቢቢሲ ነፃና ገለልተኛ መሆን ተሳነው? እውነታው ዓለምንም እያሳሰበ ያለው ጉዳይ የዶናልድ ጄ ትራምፕ ዘገባ አይደለም። ዓለም እያሳሰበው ያለው በዚህ ሰዓት ላይ እንዴት ታላቁ ቢቢሲ በግዙፍ ገንዘብ ኢንቨስትመንት እየተንቀሳቀሰ ያለው ቢቢሲ ታማኝ ነፃ ገለልተኛ መሆን ተሳነው ነው። But irrespective of your personal views on Trump, the question remains, how is a national broadcaster funded by taxpayers? ይሄን ስንመለከት ቢቢሲ ምን ያክል የተዛቡ መረጃዎችን እስታሁን ለህዝቡ አቅርቧል። እንደ ቢቢሲ ደግሞ ገና ያልተደረሰባቸው የሀገራችንም የውጪ ሚዲያዎችም ህዝብን ከህዝብ ጋር መንግስትን ከህዝብ ጋር እንዲሁም ሀገራትን ከሀገራት ጋር ሲያቃርኑ ውለው ያደሩ ነው። ከቢቢሲ ስልጣናቸውን በገዛ ፍቃዳቸው የለቀቁት ኃላፊዎች ግን እንዲህ ያሉ ነው። እነሱ እንደሚሉት ከሆነ ቢቢሲ እንደ ሌሎች ድርጅቶች ነው፣ ፍጹም አይደለም፣ ሊሳሳት ይችላል ብለው ተናግረዋል። ግን ይሄ ግን ስህተት አይደለም ቢቢሲ የፈጸመው። ቢቢሲ አልተሳሳተም። ቢቢሲ ሁም ብሎ በፖለቲካ እሳቤ ውስጥ በመዋኘቱ የተነሳ የተዛባ ትርክት የተዛባ መረጃን ሲሰጥ ነበር። ይህ ስህተት አይደለም። Posted on the BBC website. Like all public organisations, the BBC is not perfect, and we must always be open, transparent and accountable. አሁንም የሚያሳየው እነዚህ የቢቢሲ አመራሮች ስህተታቸው ላይ አለመጸጸታቸውን ያሳያል። ዶናልድ ጄ ትራምፕ እንዲህ ብለዋል። እሳቸው እንዳሉት ከሆነ ቢቢሲ ሙሰኛ ነው፣ አጭበርባሪ ነው፣ ኮራፕትድ የሆነ ድርጅት ነው፣ እውነታው እሱ ነው ብለዋል። ቢቢሲ ሁም ብሎ የትራምፕ ምርጫ ላይ ጫና እንዲደርስ አድርጓል። President Trump is thrilled. He claims all BBC journalists are corrupt. He also accused them of trying to meddle in the elections. እነዚህ ሚዲያዎች በሀገራችን የዲሞክራሲ ልምምድ ላይ ከፍተኛ ተጽዕኖ ሲያደርጉ ነበር። የሀገር ውስጦቹም የውጮቹም ጭምር። እነዚህ ሚዲያዎች ህዝብ ሊያዳብረው እያዳበረው የሚሄደውን የዲሞክራሲ ሂደት ዲሞክራሲ ልምምድ ስለሆነ ይሄን ልምምድ ሁም ብለው ሲያጨናግፉ ይውላሉ ያድራሉ። ቢቢሲ አንድ ጉዳይ ላይ ግን ተጨንቋል። ይሄኛውም ጉዳይ ቢቢሲ የሰራው የፓኖራማ ዶክመንተሪ ላይ ማስተካከያ ካላደረገ
ቪዲዮን ካላወረደ ኖቬምበር 14 ላይ የመጨረሻው ውሳኔ ይወሰናል ተብሏል። ይሄኛውም ውሳኔ የትራምፕ አስተዳደር $1 ቢሊዮን ካሳ ይጠይቃል። ፍርድ ቤት ቢቢሲን ገትሮ ሊጠይቀው ይችላል ተብሎ ይጠበቃል። The first is to make a full and fair retraction of the Panorama documentary by a hard deadline of Friday, November 14th, 5 p.m. Eastern. The other way is to pay $1 billion US, or about 3/4 billion British pounds. ዶናልድ ጄ ትራምፕ እንደሚያረጉትም ዝተዋል። ግን እስቲ ነገሮቹን ስንመለከት በገደምዳሜው ብንመለከተው እንኳን ዶናልድ ጄ ትራምፕ እውነት አላቸው። ሙሉ በሙሉ መረጃውን ዓለም እየተቀባበለው ነው። ታላቁ ቢቢሲ በአሁን ሰዓት ላይ እንዲህ ያደረገ ነው። ቢቢሲ ከፍተኛ አመራሮቹ ለሰሩት ቅሌት በማፈር ቢቢሲ ይቅርታ መጠየቅ ጀምሯል። An unprecedented scandal hit the BBC, a scandal that has claimed its top bosses, a scandal that has forced them to admit bias and apologize. BBC ሁም ብሎ ነገሮችን ሲያዛባ ነበረ። ትራምፕ እንዳሉት ከሆነ በሰላማዊ መንገድ ፖለቲካዊ ትግል እናደርጋለን። እነዚህ የሀገራችንም የውጭ ሚዲያዎች ሁም ብለው መረጃዎችን የመሪዎችን ንግግሮች ሲያጠለሹ ይውላሉ። ዶናልድ ጄ ትራምፕ በሰላማዊ መንገድ የፖለቲካዊ ትግል እናደርጋለን ቢሉም ግን ቢቢሲ ሁም ብሎ ወደ ብጥብጥ ወስዶታል። ሁም ብለን ካፒቶል ሂልን እንበጠብጠዋለን እንነቀንቀዋለን ሲል ነበር። Trump asked his supporters to be peaceful. The Telegraph report claims that this was done on purpose. በነገራችን ላይ በእንደዚህ የሀገራችንም የውጭ ሚዲያዎች ህዝብ ከህዝብ ጋር ህዝብ ከተቋማት ጋር እንዲሁም ሀገራት ከሀገራት ጋር ምን ያክል ተቃርነዋል? After the Telegraph newspaper here published an internal memo which suggested that the broadcaster's Panorama program, which you've mentioned, is an investigative show, edited two parts of Trump's speech together, so it appeared as though he explicitly encouraged the Capitol Hill riots in 2021. የሐሳብ ዴሊ ቤተሰቦቻችን የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።